ትላንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። ማንኛውም ዳዋ በአንድ ሰው ብቻ የሚቆም አይደለም። ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎ የሚያስቡ አሉና ትንሽ ስለራስ ግልጽ ብታደርግልን። ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنيا تكبرات شانا لكتاتوش بالاجوبات يا الله سلام ازنات ردي شانو تايلا شاء الله زارين قدي كما قبيان دتملك كتاجوت جيك بتعام ليت سبالة فيديو تملش الله شوالو بتعام جمرنو يدنا قدكوت يا جماعة نانتس سلهوسو يسماتشوت نقرالا عندي فيديو تملكتكوين كسامونو جن بقى توتارجي ነገር ውሸት ነው ብዬ አለፌ ነበር። ሁሱ ዳግም ላንገናኝ እንችላለን ወደ ኢትዮጵያ ሄጃለሁ አለ የሚል ቪዲዮ ነበር የተመለከትኩት። በዚህ በምስሉ ላይ ተለቀው ማለት ነው። በጣም በሚያሳዝን መረጃ ነበር። ሁሱዬ ልቤ ሁሌም ያስብሃል። አንዲት እህታችን ናት ይሄን የምትለው። ሁሱዬ ልቤ ሁሌም ያስብሃል ቲክቶክ የከፈትኩት ትምህርትን ለማዳመጥ ነበር፣ ግን ሁልጊዜም በስልኬ ስክሪን ሳይ አብረከኝ ያለ ይመስለኝ ነበር። ከዚህ በኋላ እንደማትገባ ስትናገር ደግሞ እንደራከኝ አወኩ። ግን ኢንሻአላህ ኢትዮ ኮንክ ጊዜው ቢቆይም በአካል ላይ እችል ይሆናል። ያንተን ክፉ አያሰማኝ፣ ባለህበት አላህ ይጠብቅህ፣ እወድሃለሁ የሚል መልእክት ጭምር ነው እንግዲህ በቪዲዮ የተመለከቱት። በዚህ በምስሉ ላይ እንደምትመለከቱት እኔም እንግዲህ ከትናንት በስቲያ ምናምን አካባቢ ነበር ያየሁት። ደግሞ እንግዲህ ዛሬ አንድ ቪዲዮ ተለቆ አየሁኝ። ከራሱ አንደበት ምላሽ ሰጥቷል። እሱ ሊሄድ ነበረ ኤርፖርት ላይ አልተስተካከለልኝም፣ አሁን ተስተካክሎልኛል፣ ወደ ኢትዮጵያ ሊሄድ ነው የሚል ቪዲዮ። ከዛም አልፎ ደግሞ የመጨረሻ ይመስላል በባለፈው የሆነ የተናገረው መልእክት ነበር መሰለኝ። ወላሂ ለምን ያልሰማውኝም አላወኩኝም። እና የመጨረሻ እንደሆነ ብዙዎች እንግዲህ ሲገምቱ ወይም ሲናገሩ ነበረ። ይህ ዳግም ወደ ቲክቶክ ላይቭ ላይ መለስ ምናምን አይነት ነገር ምናምን መሰለኝ ዳዋ እንደማያደርግ አይነት ነገር ነበር ሲወራ የነበረው። ይህ ነገር እውነት ነው ወይ? ግልጽ አድርገህ አብራራ ተብሎ ተጠይቆ ነበር። እሱም የሰጠው ምላሽ አለ። እሱንም በጋራ የምንመለከት ይሆናል። ነገር ግን እጅግ በጣም ነው ይህንን መረጃም ከራሱ አንደበት ይህንን ቪዲዮ ስመለከት ወይም መልእክት ስመለከት የተሰማኝ ወላሂ እኔ በጣም ቅር ብሎኛል። ዳግም ላናየው አይነት ነገር ነው ሲናገር የነበረው። ዳዋ በአንድ ሰው አይቆምም። ሁላችሁም እንግዲህ ጀግና ወንድሞች አሉን፣ እነሱን ፎሎ አድርጉ፣ አበረቷቸው የሚል መልእክትም አለ። እስኪ በጋራ እንመለከታለን። እኔ እንጃ እኔ ውስጥ ይሄውን ነገር ሰምቶኛል። እናንተም ይህንን ቪዲዮ አይታችሁ ዱዓ እንደምታደርጉ ወንድማችንን ኡስታዛችንን ዳግም ተመልሶ እንግዲህ በቲክቶክ መንደሩም ዳዋ እንደሚያደርግ ተስፋ እናደርጋለን። ለማንኛውም ዱዓ እንድታደርጉለት ሁላችሁም መልእክት ተላልፏልም ጭምር ነው። ወደ ኢትዮጵያ እንደተመለሰ የሚያሳይ መረጃ ነው እየወጣ ያለው። እስኪ ቪዲዮን በጋራ እንመለከታለን። እጅግ በጣም ተሰምቶኛል። ወላሂ አለም እኔ ወላሂ በጣም ነው የተሰማኝ። ለማንኛውም ኢንሻአላህ እንግዲህ ሙሽራ እንደሆንኩ ታውቃላችሁ ያ ጀማዓ። በቪዲዮአችን በቅርቡ ወደ ስራችን እንመለሳለን። እስከዛው ይሄን ቪዲዮ ላይክ እያደረጋችሁ ለኡስታዞቻችን ዱዓ እያደረጋችሁ የሱ መልእክት በጋራ እናዳምጥ። ሐሳብ አስተያየታችሁን እየሰጣችሁ መልካም። ትላንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። ማንኛውም ዳዋ በአንድ ሰው ብቻ የሚቆም አይደለም። ዳዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጎ ሲገቡ ታብ ማድረጋቸውን አተኩ እሱ ምናልባት አፋንና አንዳንዴ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎ የሚያስቡ አሉና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይም አይደል? ወደ ዳዋት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው።
እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ አሁን ዛሬ 600 ሰው አለ እና ቡከር ሲገቡ፣ ጀማል ሲገባ፣ ሌሎች ልጆች ሲገቡ ሁላችሁም ለምን አትገቡ? ታብ አድርጉ። ሰዎች ሲገቡ ኮፒ ሊንክ አድርጉ፣ ለሌሎች ተደራሽ እንዲሆን አድርጉ። ዳዋ ማለት ይሄ ነው። አንዱ ዳዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደለ? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሆኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ። ወለም ዘለም ማይልም ይሄ ትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዚያ መሆን አለባችሁ። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የኢስላምን ውበት፣ በኢስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁበት ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ይወታችኋል። በተሰደባችሁና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመትተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታቸዋል። ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይ ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለእነርሱ እያዘኑላቸው ይወታቸዋል። ወዲያውም ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላኬ አላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳችሁ ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታቸዋል። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከእነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ ለእናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንደውም ጊዜ ሰተህ ለዚህ አትመልሱ። ገብቷችኋል? ይልቁንስ
ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድን ነው? ለእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻላል። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችኋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አለ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እርሳት ራሱን ያዳነ በማመንና በመስራት ማለት ነው። ይህ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥን ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የሆነች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? አትቀመጥም። ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው